Whenever we have evil thoughts or bad thoughts, is it written as a sin or is it something that is forgiven until you act? ወደ ቀጣዩ ጥያቄ እንለፍ። ክፉ ወይም መጥፎ ሐሳቦች በአእምሯችን ውስጥ ሲመላለሱ እንደ ኃጢአት ይጻፉብናል ወይስ በተግባር እስካልተለወጡ ድረስ ይማራሉ? በመጀመሪያ በቡኻሪ የተዘገበ አንድ ሐዲስ ላካፍላችሁ። በመቀጠልም ወስዋስ ወይም የልብ ትርታ ተብለው ስለሚጠሩት የተለያዩ የመጥፎ ሐሳቦች ደረጃዎች በዝርዝር እንነጋገራለን። የሂደቱን ውስብስነት በሚገባ እንድትረዱት እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አቡ ሁረይራ ረዲየላሁ ዐንሁ በተዘገበው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ሱብሓነሁ ወተዓላ እጅግ ሩህሩህ በመሆኑ የዚህን ድርጊት ኃጢአት ከኡመቴ ላይ አንስቷል። ኡመቴ በአእምሮው ስለሚመላለሱ ክፉ ወይም መጥፎ ሐሳቦች ተጠያቂ አይሆንም። ይህም የሆነው ያንን ሐሳብ በተግባር እስካላዋሉት ወይም በምላሻቸው እስካልተናገሩት ድረስ ነው። ሐሳቡ ንግግር ወይም ተግባር ካልሆነ ድረስ እንደ ኃጢአት አይቆጠርም። ይህ ሐዲስ በኢማም ሙስሊም 12740 እና በሌሎችም በርካታ የሐዲስ መጽሐፍ ተዘግቧል። ስለዚህ ዋናው ነጥብ መጥፎ ሐሳብ በአእምሮ ውስጥ በመከሰቱ ብቻ እንደ ኃጢአት አይቆጠርም ማለት ነው። አሁን ደግሞ ስለነዚህ ሐሳቦች ደረጃዎችና የምንጠቀምባቸውን የቃላት ትርጓሜዎች ተርሚኖሎጂዎች እንድትረዱ ፈልጋለሁ። እነዚህን ቃላት ቀድሞ የሚያውቅ ካለ ከታች ባለው የሐሳብ መሰርጫ ኮሜንት ክፍል ያሳውቀኝ ይችላል። በሰው ልጅ ልብና አእምሮ ውስጥ በሚመላለሱ ሐሳቦች፣ ስሜቶችና ፍላጎቶች መካከል ሰውየው ተጠያቂ የማይሆንባቸውና ተጠያቂ የሚሆንበት አንድ ደረጃ አለ። አንደኛው ሐጂስ ይባላል። ይህም በድንገትና ያለ ፍላጎት ወደ ልብ ወይም አእምሮ መጥቶ ወዲያው የሚጠፋ ሐሳብ ነው። ይህ ሐጂስ ይባላል። ሁለተኛው ደረጃ ደግሞ ሐሳቡ ለጥቂት ጊዜ ቆይቶ መጠኛኛ ረብሻ ሲፈጥር ነገር ግን ያንን ነገር ለማድረግም ሆነ ለመተው ምንም አይነት ዝንባሌ በማይኖርበት ጊዜ ነው። ይህ ደረጃ ኻጢር ይባላል። ኢማም አልሙሐሲቢ ረሂመሁላህ የኻጢር ደረጃ ላይ ብትሆኑ እንኳ ያ ሐሳብ ዳግመኛ እንዳይመጣ ልታስወግዱት ይገባል የሚል አመለካከት ነበራቸው። ኢማም አልሙሐሲቢ ሙሐሲቢ የተባሉት የዕለት ተዕለት ተግባራቸውን በሂሳብ መዝገብ ስለሚቆጣጠሩ ነበር። በየቀኑ ባለ 3 ረድፍ ሰንጠረዥ ያዘጋጁ ነበር። በመጀመሪያው ረድፍ መልካም ስራዎቻቸውን፣ በሁለተኛው መጥፎ ስራዎቻቸውን፣ በሶስተኛው ደግሞ ምን አይነት ኻጢር ሐሳቦች እንደመጡባቸውና እነሱን ማስወገድ መቻላቸውን ወይም ደጋግመው መምታታቸውን ይጽፉ ነበር። ሐሳቡ ዳግመኛ እንዳይመጣ እንዴት ራሳቸውን መጠበቅ እንዳለባቸው ያስቡ ነበር። መፍትሄ ካጡ ደግሞ ያ ኻጢር ፈጽመው እንዳይመጣ ወደ መሻይኾቻቸው ዘንድ በመሄድ መፍትሄ ይፈልጉ ነበር። ስለዚህ ኢማም አልሙሐሲቢ በኻጢር ደረጃ እንኳን ራስን መጠበቅ እንደሚገባ ያስተምራሉ። ምክንያቱም ኻጢር ካልታከመ ወደ ቀጣዩ ደረጃ ያድጋል። ሐሳቡ አድጎ ሰውየው ያንን ነገር ስለማድረግ ወይም ስለመተው ማመንታት ሲጀምር ነገር ግን ወደ አንደኛው ወገን ገና ሳያደላ ሲቀር ይህ ደረጃ ሐዲስ አልነፍስ ይባላል። እንግዲህ ሐጂስ፣ ኻጢሩ እና ሐዲስ አልነፍስ እነዚህ ሶስቱ ያለ ፍላጎት የሚመጡ ሐሳቦች በመሆናቸው ይቅር የተባሉ ናቸው። በቀደሙት ህዝቦችም ሆነ በዚህኛው ኡመት ላይ ተጠያቂነት የለባቸውም። አራተኛው ደረጃ ደግሞ ሐሳቡ አላቋርጥ ሲልና ውስጣዊ ረብሻ ሲፈጥር ነው። ልብ ወደዛ ነገር ፍላጎት ማሳየት ይጀምራል። አልፎ ተርፎም መጠያኛ ደስታ ይሰማዋል። ነገር ግን ድርጊቱን ለመፈጸም ገና ቁርጠኛ ውሳኔ ያልተወሰነ ይህ ሐም ይባላል። ለነብዩ ሰለላሁ ዐለይሂ ወሰለም ኡመት ይህ ደረጃም ቢሆን ይቅር የተባለ ነው። ምንም እንኳን ሐሳቡ ተከታታይ ቢሆንም ረብሻ ቢፈጥርምና ልብ ወደዛ ቢዘነበልም ሰውየው ለመተግበር ቁርጠኛ ውሳኔ ላይ እስካልደረሰ ድረስ አይቀጣም። እንዲያውም አንድ ሰው መልካም ነገርን አስቦ ሐም አድርጎ ሳይተገበረው ቢቀር እንኳን አንድ መልካም ስራ ይጻፍለታል። እንደዚሁም መጥፎ ነገርን አስቦ አላህን በመፍራት ከተወው ለሱ መልካም ስራ ሆኖ ይጻፍለታል። አምስተኛው ደረጃ ግን ሰውየው ሐሳቡን ሙሉ በሙሉ ሲቀበለው ምንም አይነት ጥላቻ ሳይኖረው እና ምንም አይነት ውጫዊ እንቅፋት ካላጋጠመው በስተቀር ያንን ነገር ለማድረግ ቁርጠኛ ውሳኔ ሲያደርግ ነው። በዚህ ደረጃ ላይ ሐሳቡ አዝም ይባላል። ተጠያቂ የሚያደርግ ኃጢአት የሚጀምረው እዚህ ደረጃ ላይ ነው። እርግጥ ነው ይህ ኃጢአት በተግባር እንደመፈጸም ወይም በምላሽ እንደመናገር ከባድ ባይሆንም አዝም ወይም ቁርጠኝነት ደረጃ ላይ ሲደርስ እንደ ትናንሽ ኃጢአት ይቆጠራል። በውስጣችሁ ለማድረግ ወስናችኋልና። ተግባሪ ሲሆን ግን ወደ ትልቅ ኃጢአት ይለወጣል። በጎ ነገር ለማድረግ ቁርጠኛ ውሳኔ ካላችሁ ደግሞ ምንዳ አጅር ይጻፍላችኋል። ይህ መደባ እንደ ስርቆት ወይም ዝሙት ላሉ አካላዊ ድርጊቶች የሚሰራ ነው። ነገር ግን እንደ ሽርክ፣ በአላህ ማጋራት ያሉ የእምነት ጉዳዮች ወይም እንደ መቀኝነት፣ ጥላቻና ተንኮል ያሉ የልብ በሽታዎች ሁኔታቸው የተለየ ነው። እነዚህ የልብ ስራዎች በመሆናቸው መጥፎ እምነት ወይም የልብ ብልሽት በተግባር ባይገለጥ እንኳ በራሱ ኃጢአት ነው። አሁን ደግሞ እንደ ወስዋስ ያሉ ሐሳቦች ሲመቱባችሁ ሰይጣን ወስዋስ ቢጥልባችሁና እናንተ ግን ያንን መተግበር ፍላጎት ከሌላችሁ ከዚህ ለመውጣት ከሁሉ የተሻለው መንገድ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም በማለት በአላህ መተለል ነው። ሰይጣን አሁንም ጥቃቱን ካላቆመ ደግሞ ሱረቱል ኢኽላስን፣ ሱረቱል ፈለቅን እና ሱረቱን ናስን መቅራት ወስዋስን ለመታገል ይረዳቸዋል። ለማታከል ያህል በድንገት የሚመጡ ሐሳቦች ወስዋስ ኃጢአት አይደሉም። ለጥቂት ጊዜ የሚቆዩ ሐሳቦችም ኃጢአት አይደሉም። በውስጥ ማመንታቱም ኃጢአት አይደለም። ያለ ቁርጠኛ ውሳኔ የሚኖር ፍላጎትም ቢሆን ኃጢአት አይደለም። ተጠያቂነት የሚጀምረው ቁርጠኛ ውሳኔ አዝም ሲኖር ነው። ሙሉ ኃጢአት የሚሆነው ደግሞ ድርጊቱ በተግባር ሲፈጸም ነው። ይህ ትምህርት ጉዳዩን በሚገባ እንድትረዱት እንደረዳችሁ አምናለሁ። በዚህ ዙሪያ ሰፊ ዝርዝር መረጃዎች በፈትሁል ባሪ፣ የቡኻሪ
ማብራሪያ እና በመሳሰሉት ታላላቅ መጽሐፍት ውስጥ ይገኛሉ። እስከሚቀጥለው ጊዜ ደህና ቆዩ። ይህ ትምህርት ጠቃሚ ሆኖ ካገኛችሁት ወይም ደግሞ አዲስ መረጃ ከሆነላችሁ ከታች ባለው የሐሳብ መስጫ ክፍል ግለጹልኝ። ወሰላሙ አለይኩም። In the comment section below if you already knew this, all this is new information for you and if it was value added. Till next time, assalamu alaikum.